ገዜ እንዴት አደርክ? እንዴት አደርሽ? ለዚያ ደግሞ እንዴት ምን ሆነ ነው ማታ እየጠበቅኩ የቀረ? አይ እኔ ተኝቼ ነው አንቺ የምትጠብቂ? መቼ እንቅልፍ ላይ ነው የዞረ ብለሽ? ምን ነው ሳተኛ ነው እንዴ ያደርክ? አረ እንደው እንቅልፍ ምስጋናውን ይንሳይ። እንደው አንቺ የሌሊቱ አረዛዘም አሯ እክሶ ማርናክ። እኔማ ገዜ እየጠበቅኩ ነበርኩ ትመጣለህ ብዬ። እና እየጠበቅሽ ነበር ይመጣል ብለሽ? አዎ። እና አሁን እንሂዳ፣ አሁን እንግባ። ማንም እኮ አልተነሳም እንዴ? ምን ለማድረግ ነው የምንገባው? ዋ ማታ ምን እናደርግ ነበር ስትጠብቂኝ ነበር? እንድንጫወት ነው። ምን ጨዋታ ዝም ብሎ ወሬ ጨዋታ? እና ሌላ ምን እንድንጫወት ነው? አይ ለዚያ እኔ እኮ እንደው ተግባብተናል መስሎኝ ነበር። ገብቶኛል እባክህ። ግን ገዜ እሱ ተው ይቆይሽ። ግን ወድሽኛል አይደል? ለሰይ አዎ ወድጃለሁ። እኔም እኮ ወድጄሻለሁ። ለዚህ እንግዲህ በቅጥ እናርገው። እሺ ገዜ፣ እኔ የምልህ ምን አይነት ቁርስ ሰርቼ ላምጣልህ? ስጋ አምሮኛል። እሺ ቆይ ከቀዩ ላርግልህ ከነጩ? ቀዩ ዳርጊው። ለዚህ ቀዩ። እሺ ላንተ ብቻ ማለት ነው። ቆንጆ አድርጌ አሁን ሰርቼ አመጣልሃለሁ። እሺ ለዚህ እሺ። አዎ ጠቅመሽ ታዲያ ይሄ ነው እንጂ። አይ ለዚህ ውበቷም እኮ ወጣ። ጥርሷ ራሱ ሲያምር፣ ወገቧም እንደው የሳር ውስጥ መንገድ ነው መሰለኝ። ይሄን ወገብ እንደው ይዤ ታልወዘወዝኩት አንድ ቀን የገዛኸኝ ንጉሱ አይደለም። አይ አይደል? አሁን ምንድነው የሚያመለክተው? ችግር የለውም፣ እኛ እናየዋለን። በማስረጃው መሰረት እኛ እናጣራለን። እናያለን አይደለም? አሁን ሙት። እኔ እርግጠኛ ነኝ አክስቴ ሆን ብላ ያደረገችው ሴራ። የጸባቸውን ምክንያት ታውቂያለሽ? መረጃ ሳለሽ? አክስቴ አባዬን አትወደውም፣ አትረዳውም። እሷ የምታውቀው ነገር እንዳለ እኛ እናውቃለን። አባቴ በጣም ጥሩ ሰው ነው። አባቴ ስለሆነ ብቻ ሳይሆን አባቴ እንኳን ባይሆን የምመሰክርለት ሰው ነው። እሱን እኛም እናውቃለን። የኔን ያክል ግን ስለ አባቴ አታውቀውም። አባቴ ንጹህ ሰው ነው። ሆን ብላ አክስቴ ለማሳሰር የፈጠረችው ሴራ ነው። እኔ ለአባቴ የምከራከርለት፣ እኔ ነፃ አወጣዋለሁ። ግን ደግሞ ነገር ሳረግ የእናንተን እገዛ እፈልጋለሁ። በምን መልኩ እንድናግዝሽ ነው የምፈልገው? እሷን እከሳታለሁ፣ አለቃትም። ግን ደግሞ አሁንም ከእናንተ መረጃ እፈልጋለሁ። ኦኬ፣ ከኛ ምን አይነት መረጃ ነው የምትፈልጊው? ሪፖርት የተደረገበትን ስልክ ቁጥር እፈልገዋለሁ። እሱን ማድረግ አንችልም፣ ምክንያቱም ሪፖርት ያደረገ ሰው ደህንነቱ መጠበቅ አለበት። በየትኛው ህግ ነው? እኔ እኮ ለአባቴ ጥብቅና ለመቆም ነው። ስለዚህ ምንም አይነት መረጃ መከልከል አትችሉም። መረጃውን ስጡኝና እኔ ላጣራ። ይቅርታ አድርጊልኝ ወይዘሪት አቢጌል፣ ይሄንን ማድረግ አልችልም። መረጃን ማጥፋት ወይም ደግሞ ሆን ብሎ መደበቅ በህግ ፊት ትልቅ ወንጀል ነው። መረጃ አላዛባንም የኔ መቤት፣ ህጉን እኛም እናውቀዋለን። ብታውቅማ እንደዚህ አትለኝም ነበር። እኔ ካንተ የተሻለ እንደማውቅ በጣም እርግጠኛ ነኝ። በኢትዮጵያ የወንጀል ህግ ድንጋጌዎች መሰረት የወንጀል ምርመራ ለማስተጓጎል ወይም ደግሞ ፍትህ ለማጣመም ሲባል ማንኛውንም መረጃ መሰረዝ፣ መደበቅም ሆነ ሐሰተኛ መረጃ ማዘጋጀት በህግ ፊት ያስቀጣል። አዝናለሁ፣ ልሰጥሽ አልችልም። ይሄን የማታደርገው ከሆነ ክስ መሰረትብሃለሁ። ለዚህ ከሆነ ህጉን ማታቆም ምልክ ቁጥሩን ስላልሰጠሁሽ ነው የምትከሺ? ለአባቴ ስለሆነ ማትሰጠኝ ለሌላ አቃቢ ግን ትሰጣለህ። ስለዚህ ለኔ ስጠኝና ልመርምር። ኦኬ በቃ እልክልሻለሁ። አመሰግናለሁ። ቆይ ግን እሷ አክስትሽ ናት አይደል? በጣም ወዳት አክስቴ ነበረች። ግን ደግሞ በቃ ስቀርባት ጥሩ ሰው አልነበረች። እማዬ የምትላለች መሰለክ፣ ተራራና ዘመድ በሩቅ ነው የሚያምኑ ትላለች። በድጋሚ በጣም አመሰግናለሁ። በፈጣሪስ ግንባሯ እንዴት ነው የሚያስፈራው? ስሚማ መጣ ዛሬ ማለት ነው ተንኮል እንስራ። ተንኮል መስራት ጥሩ አይደለም። አረ እና ታዲያ ምን እንስራ? ትምህርት ቤት የለ የት እንሄዳለን? አየሻ ውሃ፣ እኛ ስራ ስናጣ መጥፎ ነገር ብቻ ነው ወደ አእምሮአችን የሚመጣው። እና እኔ እኮ ውስጤ ነው እኮ ተንኮል እንስራ ያለ። አየሽ ግን ውሃ፣ እኛ አሁን ላይ ትምህርት ቢኖረን ኑሮ ወይም ስራ ቢኖረን ኑሮ ተንኮል እንስራ ብለን አናስብም ነበር።
ኧረ እናሻውን ታዲያ ምን እንስራ? እኔ የሆነ ሀሳብ አለኝ። ከዚህ ጋር የሆነ አስቂኝ የሆነ ተንኮል እንስራበት። እሺ ነይ በቃ ኪችን። እኔ የምልሽ ቤቢ አባዬ ግን እንዴት ነው? በጣም ደብሮታል ዳጣ፣ በጣም ከፍቶታል። በቃ አባዬ ምንም ነገር አይናገርም፣ ዝም ብሏል። ዝም አለ? አዎ ዝም ብሏል፣ ግን አስፈታዋለሁ። ይመስሉትበትና ክስ ተሟግቼም ቢሆን አስፈታዋለሁ። ቆይ እሺ እስከ መቼ ነው አስረው የሚያቆዩት? አላውቅም ዳጣ፣ 48 ሰዓት ስለሞላው ግዴታ ይከሱታል። አክስቴ እንደሞተች ወይም ደግሞ እንደጠፋች ማስረጃ ማቅረብ አለባቸው። እሺ አንቺስ ምን ላይ ደረሽ? ስልኩን ተቀብያለሁ። ሪፖርት የተደረገበትን ስልክ ተቀብያለሁ። ከምርሽ ነው? አዎ የምሬ ነው። በቃ አሁን አብረን ሄድና በማን እንደተመዘገበ እናጣራ። ይኸውልሽ ኤቢ የሆነ አፕሊኬሽን አለ። ይኸውልሽ ስትደውይ ማለት ነው ያ ስልክ በማን ስልክ ሴቭ እንደተደረገ የሰዎቹን ባለቤት ስም ያወጣልሻል። ሞክሬዋለሁ ዳጣ፣ ግን ደግሞ በቃ ምንም አይነት ስም አያወጣም። አክስቴ ቀላል ሰው አይደለችም። እያንዳንዱን ነገር ጠንቅቃ ነው የምታደርገው። ቆይ ግን ፖሊሶቹ እንኳን ይሄን እንኳን አይመረምሩም እንዴ? ይመረምራሉ ዳጣ፣ ግን አሁን አባዬን ያሳዩት በሪከርዱ ነው። የተላከላቸው ድምፅ ላይ ያለውን ሪከርድ አባዬ አምኗል። ስለዚህ በቃ ለዛ ነው ያሰሩት። እሺ በቃ አሁን እንሂድ። እሺ በቃ እንውጣ። ቶሎ አድርጊ። እራሱ ታይኝ ውሃ ለዛ እንዳትመጣብን። እናንተ ቆይ እኔን ሳታስፈቅዱ ኪችን ውስጥ አትግቡ አላልኳችሁ? ይቅርታ፣ ለዛ እዚህ ስላልነበርሽ እኮ ነው የገባነው። ቆይ ምንድን ነው ደግሞ እሱ? እንዴ ይሄንንማ ለጊዜ ልንሰጠው እኮ ምንድን ነው ንገሩኛ። ምንም አይደለም። ለዛ ምንም ሰው ሁሉ ተጨንቋል። እናንተ እዚህ ታንቦዛረጡልኛል። እሺ ለዛ ጤነኛ አይደለም። እንደናንተ ቢያደርገኝ